ተመልካቾች ከትግራይ ቴሌቪዥን በቀጥታ ስርጭት የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ግዛታዊ አንድነት ማስጠበቅና ተፈናቃዮች መመለስ አስቸኳይ ፖለቲካዊ መፍትሄ የሚሻ ጉዳይ መሆኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ገለጹ። በዛሬው ዕለት በትግራይ ጊዜያዊ አስተዳደር ስር በሚገኙ የትግራይ አካባቢዎች የፌዴሬሽን ምክር ቤት ህገወጥ ውሳኔን ተከትሎ በሀገሪቱ ብሔራዊ ምርጫ ቦርድ በኩል የተላለፈውን ውሳኔ የሚቃወሙ ሰላማዊ ሰልፎች ተካሂደዋል። ብርዛፍ ገብረ ጻድቃን ተጨማሪ አላት። የፌዴሬሽን ምክር ቤት ውሳኔ ተከትሎ በሀገሪቱ ብሔራዊ ምርጫ ቦርድ በኩል የተላለፈውን ውሳኔ የሚቃወሙ በተለያዩ ትግራይ ከተሞች ሰላማዊ ሰልፎች ተካሄዱ። በመቀለ ከተማ በተካሄደው ሰላማዊ ሰልፍ ተገኝተው መልእክታቸውን ያስተላለፉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የትግራይ ሉዓላዊ ግዛትና የተፈናቃዮችን የመመለስ ጉዳይ የትግራይ ህዝብ የህልውና ጉዳይ መሆኑን ገልጸዋል። ሉዓላዊ ወሰናት ትግራይ ምኽባርን መምላስ ተማዛወልትን የትግራይ ሉዓላዊ ግዛት ማስከበርና ተፈናቃዮች ወደ ቀያቸው መመለስ የማይነጣጠል ፍጹም የማይለያይ ጉዳይ ነው። ሁለቱም ጉዳዮች በትግራይ ለተካሄደው ጄኖሳይዳዊ ጦርነት ምክንያት አልነበሩም፣ ጦርነቱ የወለደውን ችግር እንጂ። ይህንን ጉዳይ ለመፍታትም ላለፉት 3 ዓመታት የተደረጉ ጥረቶች በተለያዩ ምክንያት ሲወሳሰቡ ቆይተዋል። አሁንም ቢሆን በነበሩ ጅምር ሂደቶች ከጸለምቲ አዳዲስ ተፈናቃዮች ዳግም መመለስ ጀምረዋል። ይህንን ጉዳይ መለስ ብለን ስናየው የጸለምቲ ልምድ አይተህ በዚህ አካሄድ ተፈናቃዮች መመለስ የማይቻል መሆኑን ነው የተገነዘብነው። የትግራይ ህጋዊ ግዛት በተመለከተ በፌዴሬሽን ምክር ቤትና በሀገሪቱ ብሔራዊ ምርጫ ቦርድ በኩል የተላለፈውን ውሳኔ አግባብ የለውም ያሉት ፕሬዝዳንት ታደሰ ወረደ የትግራይ ግዛታዊ አንድነት ማስጠበቅና ተፈናቃዮችን ወደ ቀያቸው መመለስ አስቸኳይ ፖለቲካዊ መፍትሄ የሚሻ ጉዳይ ነው ብለዋል። ዚያት ኻሊ መልክዕ ንምትሓዝን ዝተፈላለዩ ምክንያታት ናቀረቡ ጸኒሖም እዮም። ይህንን በተለየ መልክ ለማስያዝ የተለያዩ ስራዎች ሲካሄዱ መጥተዋል። አሁን ደግሞ የፌዴሬሽን ምክር ቤት ውሳኔን ተከትሎ የሀገሪቱ ብሔራዊ ምርጫ ቦርድ በኩል የተላለፈው ውሳኔም አለ። ይህ ጉዳይ የህግም ይሁን የፌዴሬሽን ምክር ቤት ጉዳይም አይደለም። በተጨማሪ የምርጫ ቦርድ ጉዳይም አይደለም። ጥያቄው ፖለቲካዊና ጦርነቱ የወለደው ስለሆነ መፍትሄውም እንዲሁ የማያዳግም ፖለቲካዊ መፍትሄ መስጠት ብቻ ነው። በፖለቲካና ሰላማዊ መፍትሄ የሚፈታበትን ሁኔታ ለመፍጠር ሁሉም አይነት ጥረት በማድረግ ችግሩን በዘላቂነትና በሰላማዊ መንገድ የምንፈታበት ሁኔታ መፍጠር ይገባል። በትግራይ ህዝብና መንግስት በኩል ያሉትን ችግሮች በሰላማዊ መንገድ ለመፍታት ሁሉም አይነት ጥረቶች እየተደረጉ ነው ያሉት ፕሬዝዳንት ታደሰ ወረደ የፌዴራል መንግስትም የትግራይን መሬት መቆራረስና የኃይል እንቅስቃሴዎች እንዲያቆምም ጠይቀዋል። ሓደገኛ ዝኾነ ውሳነ ከምርሕ እንተኽኢሉ ድማ አደገኛ የሆነ ውሳኔ ነው። ጦርነት ከመጀመሩ በፊት ለማስቆም ብዙ አማራጮች አሉ። ጦርነት ለማስቆም ሁሉም አይነቶች ጥረት መደረግ አለበት። ከተጀመሩ ለማስቆም ግን በጣም ከባድ ነው። በአካባቢያችን ያለው የኃይል መሰባሰብና ዳግም ወደ ጦርነት ለመግባት የሚመስል ዝግጅት ሰከን ብለህ ማየትን የሚሻና አሁንም ቢሆን ብቸኛው መፍትሄ ፖለቲካዊና ሰላማዊ መፍትሄ ብቻ መሆኑን መገንዘብ ያስፈልጋል። በመላው ዓለም የሚገኝ የትግራይ ተወላጅ የትግራይን ግዛታዊ አንድነት ለማስጠበቅና ተፈናቃዮችን ወደ ቀያቸው ለመመለስ በሚደረግ ትግል አንድነቱን አጠናክሮ ከህዝብ ጎን እንዲሰለፍም ፕሬዝዳንት ታደሰ ወረደ መልእክታቸውን አስተላልፈዋል። በመቀለ ከተማ በተካሄደው ሰላማዊ ሰልፍ ተገኝተው መልእክታቸውን ያስተላለፉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አሁንም ፖለቲካዊ ችግሮች በሰላማዊ መንገድ ለመፍታት ቅድሚያ እንደሚሰጡ በማስገንዘብ በትግራይ ህዝብ ላይ እየቀጠለ ያለው ግፍና ሰቆቃ እንዲቆም ድርጅታቸው እንደሚታገልም ገልጸዋል። ስትራቴጂክ አቅምታት ትግራይና ንሰላም ካብ ዘሎም ጽኑዕ እምነት ቀንድ ጉዳይ ስትራቴጂካዊ የትግራይ አቅም ለሰላም ባለው ጽኑ እምነት ዋነኛው የፕሪቶሪያ የሰላም ስምምነት በሙሉነት እንዲተገበርና ፖለቲካዊ ችግሮች በውይይት እንዲፈቱ ጥረት ተደርገዋል። አሁንም ምናልባትም በሰላም የሚፈታበት ትንሽ እድል ቢገኝ በሚል ተስፋ ጥረታችን አላቋረጥንም። አሁንም ይህ በሰላማዊ መንገድ ችግሮች የመፍታት ሂደት አይቋረጥም። ይሁን እንጂ የፌዴራል መንግስት የትግራይን ህዝብ ስትራቴጂካዊ ትዕግስትና አቅም እንደ ፍርሃት በመውሰድ በወራሪ ኃይሎች ቁጥጥር ስር ያለውን ህዝባችን ለከፋ ስቃይን በመዳረግና ጂኦግራፊና ዲሞግራፊውን በመቀየር ብሔራዊ ክብሩና ማንነቱን በመቀማት ግዛታዊ አንድነቱን በመቆራረስ የተበታተነች ትግራይን ለመፍጠር በስደትና በየመጠለያ ጣቢያው በተቀዳደደው ኬንዳ ላይ ተጥሎ በስቃይና መከራ ውስጥ የሚኖር ከ2.5 ሚሊዮን ህዝብ በረሃብና በችግር እያለቀ ይገኛል። በልጆቿ ውድ መስዋዕትነት ለዘመናት ተከብራ የኖረችው ትግራይ በመቆራረስ የትግራይን ህዝብ ቤት አልባ አድርጎ ለመበታተን የተሴረውን ሴራ ሁላችን ልንታገለው ይገባል።
የትግራይ ህዝብ ይሄ ሁሉ ሴራና ተንኮል እየተሸረበበት በትዕግስት ሰላማዊ መፍትሄ እየተማጸነ ያለው የጦርነትና የሰላም ዋጋ በልኩ ስለሚገነዘብ ነው። ይህ ማለት ግን እንደ ህዝብ ከምድር እየጠፋ መሬት እየተቆራረሰ እንደዚሁ ይፈቅዳል ማለት ግን አይደለም። እዚ ማለት ግን ከም ህዝብና ጸነተን መረበቱና ተቆራረሰውን ሶይሎ ፈቅድ ማለት አይኮነን። የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ ኃላፊነት የጎደለው የህገ መንግስታዊ ተግባርና የፕሪቶሪያ ስምምነት በግላጭ የሚጥስ በመሆኑ በፍጹም ተቀባይነት የለውም ሲሉ በመቀለ ከተማ በተካሄደው ሰላማዊ ሰልፍ የተገኙ ሰልፈኞች ገለጹ። አሰፋ ካሳ የካቲት 16 2018 ዓ.ም የፌዴሬሽን ምክር ቤት ውሳኔ ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈውን ህገወጥ ውሳኔ የሚቃወም በመቀለ ከተማ ሰላማዊ ሰልፍ ተደረገ። ሰልፈኞቹ የፌዴሬሽን ምክር ቤት ውሳኔ ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ ኃላፊነት የጎደለው ይህ ህገ መንግስታዊ ተግባር በመሆኑ ፍጹም ተቀባይነት የለውም ሲሉ አስተያየታቸውን ገልጸዋል። ምርጫ ቦርድ የሰጠው መግለጫ ትክክለኛ አይደለም። የአማራ ህዝብና የትግራይ ህዝብ የሚበታትን ሁለተኛ ወደ ጦርነት የሚያስገባ አካሄድ ነው ያለው። ስለዚህ ይሄን አካሄድ እንደገና መልሶ ማስተካከል አለበት። ምክንያቱም እኛ ጦርነት አንፈልግም፣ ጦርነት እናውቀዋለን። ከጦርነት የሚመጣ ትርፍ የለም። ፌዴሬሽን ምክር ቤት ያወጣው መግለጫ ለትግራይ ህዝብ የሚወክል አይደለም። ለትግራይ ህዝብ እንዲያፈራረስ ነው እና የፌዴራል መንግስት ውድቅ እንዲያደርግበትና ይሄ ሰልፍ የወጣ ተማሪም ሆነ ሰራተኛ መንግስትም ሆነ ነዋሪም ነጋዴ ሁሉም ዛሬ የወጣ ሰልፍ እንዲቆም ነው። ሰልፈኞቹ አክለውም የተሰጠውን ውሳኔ ህገ መንግስቱን የሚጥስ የፕሪቶሪያ የሰላም ስምምነት የሚያፈርስ መሆኑን ተገንዝቦ የፌዴራል መንግስት የትግራይ ሉዓላዊ ግዛት እንዲያከብርና ተፈናቃይ ወገኖች ዋስትናቸውን በጠበቀ መልኩ ወደ ቀያቸው ሊመልሳቸው ይገባል ሲሉም ይገልጻሉ። ተፈናቃይ ያልመለሰ መንግስት ምን አይነት መንግስት ይባላል? ስለዚህ ሁለተኛ ወደ መፈናቀል፣ ሁለተኛ መባታተን፣ ሁለተኛ ወደ ጦርነት የሚያስገባ ነገር መቆም አለበት። የትግራይ ህዝብ ጦርነት ለመኮንን እና ጦርነት እንዳይመጣብን መሬታችን ይመለስልን፣ መሬታችን ሉዓላዊነት መሬታችን ይከበር ለማለት ነው እዚህ ወጥተ ያለ። አሁን የፕሪቶሪያ ውሉ ባልተፈጸመበትም ምክንያት ነው ይሄን ሰላማዊ ሰልፍ የተካሄደ ያለው። አሁን ዋናው መደረግ ያለበት የፕሪቶሪያ ስምምነት መፈጸም ነው። የፌዴራል መንግስት ተፈናቃዮቻችን ወደ ቦታቸው እንዲመልስ ነው። የተወሰደ መሬታችንን ወደ ቦታቸው እንዲመለሱ የትግራይ መሬት መሆኑ ማረጋገጥ አለበት። እኛ ሰላማችን እንዲሰፍን ነው የምንፈልገው። መሬታችን በአግባብ እንዲመለስ ነው የምንፈልገው። ተፈናቃዮች ወደ መረበታቸው እንዲመለሱ ነው የምንፈልገው። በትግራይ ተከልሎ የነበረ በትግራይ እንዲቀጥል ነው የምንፈልገው። የፌዴራል መንግስት ድርጊቱን ትክክል አለመሆኑ ተገንዝቦ ማስተካከያ እንዲያደርግም ሰልፈኞቹ ጥሪ አቅርበዋል። አሁን ፕሪቶሪያ ለሁለታችን ነው የሚጠቅመው። ኢትዮጵያ ለምትባል ሀገር ለመኖር ከሆነ ኢትዮጵያ ለመቀጠል ከሆነ ፕሪቶሪያ መተግበር አለበት። በግሌም እንደ ህዝብም የሉዓላዊነት መሬታችን ይመለስ፣ ምርጫ ቦርድ ኢትዮጵያ ያስተካክል፣ ለትግራይ ህዝብ ይቅርታ ይበል ማለት ነው እዚህ ወጥተን ያለ ነው። ኢትዮጵያ መንግስት የፌዴራል መንግስት ጣልቃ ገብቶ በደንብ ማሰራት ነው ያለበት። ተፈናቃዮች ወደ መረበቱ ነው መመለስ ያለበት። ተፈናቃዮች ካልተመለሰ ግን ወደ ሌላ ጸብ፣ ወደ ወላላ ጦርነት እንዲመራ ነው እያደረገ ያለው። አሁንም ትናንትና ያወጣ መግለጫ ውድቅ አድርጎ ለትግራይ ህዝብ ይቅርታ መጠየቅ ነው ያለበት። እኛ ደግሞ መሬታችን ይመለስ፣ ተፈናቃይ ወገናችን ወደ መረበታቸው ይመለሱ እያልን ያለን። ያው ህዝቡ በምክንያት ነው ሰላም ነው የሚያምነው። ሰላም ስለማያምን ደግሞ እስካሁን ህዝብ ትግራይ እኛ ወይ ደግሞ ዛሬ ወጣንበት ለሰላም የዘመርን ነው። እኛ እስካሁን አሁንም ሰላም ነው የምንፈልገው። እኛ የትግራይ ህዝብ ድምጽ ያልተወከለበት የፌዴሬሽን ምክር ቤት ያሳለፈው ውሳኔ ተቀባይነት እንደሌለውና በትግራዋይነታቸው እንደማይደራደሩ የአላማጣ ከተማ ነዋሪዎች ገለጹ። የፌዴራል መንግስት በውሳኔው ላይ አስቸኳይ እርምት መውሰድ እንዳለበትና የትግራይ ግዛታዊ አንድነት በህገ መንግስቱና በፕሪቶሪያው ስምምነት መሰረት ወደ ቦታው እንዲመለስ የጠየቁት ነዋሪዎቹ ከወንድም የአማራ ህዝብ ጋር ያላቸው ማህበራዊ ትስስር ለማደብዘዝ እየተሰራ ያለው ሴራ እንደሚቃወሙና ሌሎች መፈክሮችም ይዘው በመውጣት ድምጻቸውን አሰምተዋል። ለታሪክ ፍስሐ ዘገባ ማዕድ ኃይለ በፍጹም
የፌዴራል ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ከትግራይ ክልላዊ መንግስት ውጭ ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት እንዲመርጡ ከወሰነባቸው የትግራይ አካባቢዎች አላማጣ ከተማ ትገኝበታለች። ታዲያ ይህንን ውሳኔ በመቃወም በዛሬው ዕለት የካቲት 20 ቀን 2018 ዓ.ም በአላማጣ ከተማ ታላቅ ህዝባዊ ሰላማዊ ሰልፍ ተካሂዷል። ሰላምና ብሽመረታ ንዝዘርግ ኃይሊ ብሽመረታ ንዝዘርግ ኃይሊ ተወዲምና ክንምትክቶይና። በሰልፉ በርከት ያሉ የአላማጣ ከተማ ነዋሪዎች የተሳተፉ ሲሆን የትግራይ ህዝብ ድምጽ ያልተወከለበት የፌዴሬሽን ምክር ቤት ያሳለፈው ውሳኔ ተቀባይነት የለውም፣ በትግራዋይነታችን አንደራደርም፣ የማንነት ጥያቄ የለንም፣ የፌዴራል መንግስት በውሳኔው ላይ አስቸኳይ እርምት መውሰድ አለበትና የትግራይ ግዛታዊ አንድነት በህገ መንግስቱና በፕሪቶሪያው ስምምነት መሰረት ወደ ቦታው ይመለስ፣ ከተለያዩ የትግራይ አካባቢዎች የተፈናቀሉ ወገኖች ወደ ቀያቸው ይመለሱ፣ ከወንድም የአማራ ህዝብ ጋር ያለንን ማህበራዊ ትስስር ለማደብዘዝ እየተሸረበ ያለውን ሴራ እንቃወማለን እና ሌሎች መፈክሮችን ይዘው በመውጣትም ድምጻቸውን አሰምተዋል። ትግራይ ዘግበለም ቤት ምክር ፌዴሬሽን ኢትዮጵያ ዘሕለፈው ውሳኔ አይምልከተናን ንሕና ተቃሪና ተተይቱ ትግራይ ረጊጹም ቴር ተራሪን ዘሎም ስርዓት ብልጽግና ካብ ተግባሩ ተቆጣው ንጽውዕ ፌዴሬሽን ምክር ቤት በወሰነው የተሳሳተ ውሳኔ እሱን ለመቃወም ነው የወጣ ነው። ስለዚህ ከስተቱ እንዲታረም ነው የብልጽግና መንግስት ከስተቱ እንዲታረም እንፈልጋለን። የኢትዮጵያ ፌዴሬሽን ያወጣው ውሳኔ የወሰነው አለመቀበል ነው። የተፈናቀሉ ህዝቦቻችን የምዕራብ ትግራይ እነሱ ሳይመለሱ ይሄ ምርጫም አለማካሄድ ነው። እሺ የኢትዮጵያ መንግስት ፌዴሬሽን ምክር ቤት የወሰነውን ውሳኔ ተቃውሞ በማድረግ ነው የወጣ ነው ዛሬ ማለት ነው። የሰልፉ ዓላማ ያው ፌዴሬሽን ምክር ቤት ባወጣው መግለጫ መሰረት እሱን ለመቃወምና ግዛታዊ ሀድነታችን ይከበረልን በሚል ነው። መንግስት ሰራተኛ ደሞዝ ማገድም ዳግም ጄኖሳይድ ነው በሚል መፈክር ነው የወጣ ነው። ግዛት መሬታችን ሳይመለስ ምርጫ እናደርግ፣ ተፈናቃያችን በየቦታው እንዳለ ነው፣ አልተመለስንም፣ ብዙ ችግር አለብን። ስለኛ በምርጫ ቦርድ አናረግ፣ ምርጫ እናካሄድም። ምንም አይነት የማንነት ጥያቄ የለንም። አከራካሪ ቦታም አይደለም። ራያ የትግራይ ቦታ ነው። ምንም አከራካሪ አይደለም። ህገ መንግስቱ ላይ ያለ ነው። ምንም የሚያከራክር ቦታም አይደለም። መንግስት ሰራተኛ ደሞዝ በአግባቡ እንዲከፈለን፣ ሁለተኛ የተፈናቀሉ ወገኖቻችን ወደ ቦታቸው ሳይመለሱ ምርጫ መካሄድ የለበትም፣ ሶስተኛ የፌዴሬሽን ምክር ቤት የወሰነውን ውሳኔ አንቀበለውም የሚል ነበር። የማንነት ጥያቄ የለንም። የማንነት ጥያቄ የለንም። ትግሬ ናት። እስካለ ውሃ ምላሽ እኛ ትግሬ ነን። እነዚህ አከራካሪ ቦታዎችን የተማሉትኝ አከራካሪ አይደለም። ይሄ ሳይታለም የተፈታ ነው። እንኳን እኛ ትግራውያን ቀርቶ ማለት ነው ማንኛውም አማራሚውን ሞላው ኢትዮጵያ ያውቃል። የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔን በጽኑ የተቃወሙት የአላማጣ ነዋሪዎቹ ውሳኔው የትግራይ ህገ መንግስታዊ ግዛታዊ አንድነት ሉዓላዊነት በግልጽ የጣሰ በመሆኑ የፌዴራል መንግስት በአስቸኳይ እርምት ሊወስድበት ይገባል ሲሉ መልእክታቸውን አስተላልፏል። ለ3፣ 4፣ 5 ዓመታት ያህል ተፈናቃያለ የሚበላው አጥቶ ኬንዳ ላይ የተኛ ነው ያለ። ስለዚህ አማራ ህዝብ ይሁን ማንኛውም ኢትዮጵያዊ ሞላው ዓለም ጥር ምናገሩ ሰላም እንዲሆነን ነው። ፕሪቶሪያ ውል ሙሉ በሙሉ እንዲተገበር የዓለም መንግስታት ለፌዴራል መንግስቱ ተጽዕኖ እንዲያደርጉለት እንማጸናለን። በህገ መንግስት የተከለለ ክልል እስከሆነ ድረስ የሚያከራክር ቦታ አለ ብለን የምናምንበትም ነገር የለም። ክልላችን ነው፣ ማንነታችን ነው። ማንነታችንን ማን ሊቀማን አይገባም የሚል አስተያየት ነው ያለን። የሚያከራክር ቦታስ የለንም ነው። እርምት መውሰድ አለበት። በቃ ፌዴራል መንግስት መታረም አለበት። የአላማጣ ከተማ ብሔራዊ ምርጫ ቦርድ ውሳኔ ከተካተቱት 5 የትግራይ ምርጫ ጣቢያ መካከል አንዷ ስትሆን ይህንን ውሳኔ የሚቃወም ህዝባዊ ሰላማዊ ሰልፍ ተካሂዷል። በዚህ ጉዳይ በስፍራው የምትገኝ ባልደረባችን ታሪክ ፍስሐ በቀጥታ መስመር ትገኛለች። ታሪክ እንደምን አመሸሽ? በአላማጣ ከተማ የነበረው የሰልፉ ሁኔታና ያዝሽውን መረጃ ማካፈል ትችያለሽ?
አመሰግናለሁ። በእምነት እንግዲህ እንደሚታወቀው ከቀናት በፊት የፌዴሬሽን ምክር ቤት እንዲሁም ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ የትግራይ አካባቢዎች የወሰነው ውሳኔ አለ። ይህ ውሳኔ ደግሞ እነዚህ አካባቢዎች በማለት የትግራይ አካባቢዎችን ጠርቶ በቀጥታ ለሕዝብ ተወካዮች ምክር ቤት እንዲመርጡ የወሰነበት ውሳኔ አለ። ከትግራይ ክልላዊ መንግስት ውጭ ብቻቸው እንዲመርጡ የወሰነበት ውሳኔ አለ። ይህንን ተከትሎም ደግሞ በተለያዩ የትግራይ አካባቢዎች ይህንን በመቃወም ህዝባዊ ሰላማዊ ሰልፍ እየተካሄደ ነው ያለው። ከነዚህ ውሳኔ ከተላለፈባቸው አካባቢዎች አንዷ ራያ አላማጣ ናት። አሁን ደግሞ የምንገኘው አላማጣ ከተማ ውስጥ ነው። እንግዲህ ዛሬ በጠዋቱ ደግሞ የአላማጣ ከተማ ነዋሪዎች በርካታ ነዋሪዎች ተገኝተው ይህንን ውሳኔ በመቃወም መፈክሮችንና ድምጻቸውን ያሰሙበት ሁኔታ ተከታትለናል። ትግራይ ቴሌቪዥን ደግሞ ይህንን ሰላማዊ ሰልፍ ታላቅ የህዝባዊ ሰላማዊ ሰልፍ በቀጥታ ስርጭቱ ወደ እናንተ እያስተላለፈ ነበረ። ከነበሩት ድምጾችና መፈክሮች በዋነኝነት ደግሞ ይህ ውሳኔ ትክክል እንዳልሆነና በተለይ ደግሞ የትግራይ ህዝብ ድምጽ የሌለበትና ያልተወከለበት የፌዴሬሽን ምክር ቤት የወሰነው ውሳኔ ከስልጣኑ ውጭ እንደሆነ እንዲሁም ደግሞ የትግራይ ግዛታዊ አንድነት እና ህገ መንግስታዊ ሉዓላዊነቱም የጣሰ መሆኑንና የፕሪቶሪያው ስምምነትንም የጣሰ መሆኑን ገልጸዋል። እንግዲህ ከነበሩት ሌሎች መፈክሮች ደግሞ የማንነት ጥያቄ የለንም የሚል ነበረ። ከአማራ ህዝብ ጋር ያለን ግንኙነት ለማጠልሸት እየተሰራ ያለውን ስራ ደግሞ እንቃወማለን የሚል ነበረ። እንግዲህ በጠዋቱም በርካታ ሰልፈኞች ተገኝተው ድምጻቸውን ሲያሰሙ የከተማ ከንቲባውም ተገኝተው መልእክታቸውን ያስተላልፉበት ሁኔታ ነበረ። በቀጥታ ወይም ይህንን ጉዳይ በአስቸኳይ በመመልከት የፌዴሬሽን ምክር ቤቱን የወሰነው ውሳኔ በመመልከት የኢትዮጵያ መንግስት በዚህ ጉዳይ ላይ እርምት ሊወስድበት ይገባል በማለትም ድምጻቸውን አሰምተዋል። ምንም አይነት የማንነት ጥያቄ አለመኖሩን በትግራዋይነታችን አንደራደርም ያሉን ጥያቄዎች ደግሞ ወደ ጥያቄዎች ካሉን በንግግር ምንፈታው ይሆናል። አሁን ያለን ጥያቄ ግን የትግራይ ግዛታዊ አንድነታችን እንዲመለስ የተፈናቀሉ ወገኖቻችንም ወደ ቀያቸው እንዲመለሱና ምርጫ የሚካሄድ ከሆነ መጀመሪያ የትግራይ ግዛታዊ አንድነት መመለስ አለበት የሚል ነበረ። እንግዲህ በእምነት ዛሬ የነበረው ውሎ ይህንን ይመስላል። ያዝኩት መረጃዎችንም እነዚህ ነው የሚመስሉት። አመሰግናለሁ። ከልብ እናመሰግናለን። ዜናዎቻችን ይቀጥላሉ። የፌዴሬሽን ምክር ቤት ውሳኔ በሚል ብሔራዊ ምርጫ ቦርድ ያወጣው መግለጫ የትግራይ ሕዝብን ለመበታተንና ከአማራ ሕዝብ ጋር ግጭት ውስጥ ለማስገባት የተሸረበ ሴራ በመሆኑ ተቀባይነት የሌለው እንዲሁም ሕገ መንግስታዊ መብት የጣሰ ድርጊት ነው ሲሉ በሽረ እንዳስላሴ ከተማ በተካሄደው የተቃውሞ ሰልፍ ያነጋገርናቸው ነዋሪዎችና ተፈናቃይ ወገኖች ገለጹ። የትግራይ ሉዓላዊ ግዛት ወደ ገበያም ሆነ ለድርድር የማይቀርብ የህልውናችን መሰረት ነው ያሉት አስተያየት ሰጪዎቹ፣ ስለሆነም ምርጫ ቦርድ ያወጣው መግለጫ በአፋጣኝ እንዲያስተካክለውና እርምት እንዲደረግበትም ጥሪ አቅርበዋል። መዓዛ መኮንን ተጨማሪ አላት። የተከበራችሁ ተመልካቾቻችን እንግዲህ አሁን የምንገኘው በሽረ እንዳስላሴ ከተማ ነው። እንደሚታወቀው እንግዲህ የሰሞኑን የፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተከትሎ የኢትዮጵያ ምርጫ ቦርድ ያወጣውን መግለጫ ህገ መንግስቱን የጣሰና ተቀባይነት የሌለው መሆኑ የትግራይ ጊዜያዊ አስተዳደርን ጨምሮ ህዝባዊ ወያነ ሓርነት ትግራይ ህወሓትና ሌሎች በትግራይ የሚገኙ ተፎካካሪ ፓርቲዎችና ሌሎች ተቋማት ይሄንን ሲቃወሙት ቆይተዋል። እንዲሁም ደግሞ እርምት እንዲደረግበት መልእክት ሲያስተላልፉ ቆይቷል። በትግራይ ጊዜያዊ አስተዳደር ስር የሚገኙ የትግራይ አካባቢዎችን ይህንን ውሳኔ በመቃወም በዛሬው ዕለት ሰላማዊ ሰልፍ የተቃውሞ ሰላማዊ ሰልፍ አካሂደዋል። እኛም ይህንን የተቃውሞ ሰላማዊ ሰልፍ ወደ እናንተ ለማድረስ ሽረ እንዳስላሴ ከተማ ተገኝተን እንደምትመለከቱት እንግዲህ በደማቅ ሁኔታ የተቃውሞ ሰልፉም በሐየሎም አደባባይ እየተከናወነ አርፍዷል ማለት ነው። እንግዲህ እዚህ የተቃውሞ ሰልፉ ላይ መላ የትግራይ ህዝብ እንዲሁም ደግሞ ከምዕራብ ትግራይ የተፈናቀለው አጠቃላይ ተፈናቃይ ወገኖች የተለያዩ መፈክሮችን በማሰማት የተቃውሞ ድምጻቸውን አሰምቷል። ካሰሟቸው የተቃውሞ ድምጾች መካከል እኛ እያለን የሚቆረስም ሆነ አሳልፈን የምንሰጠው ምንም አይነት የትግራይ መሬት የለም፣ ብሔራዊ አንድነታችን ለሉዓላዊነታችን፣ የተፈናቀለው ህዝብ ወደ ቀዬው ይመለስ፣ ምርጫ ቦርድ ያስተላለፈው መግለጫ እንቃወማለን፣ የትግራይ ግዛታዊ አንድነት ይከበር፣ የኢትዮጵያ መንግስት ውሳኔ በትግራይ ህዝብ ላይ ሲፈጸም የነበረውን ጆኖሳይዳዊ ወንጀል
ተቀጥያ ነው የሚሉና ሌሎች መፈክሮችን አሰምተዋል ማለት ነው። የትግራይ ህዝብ በላላውነቱ ማይበገር ትግል ያካሄደ የቆየ ህዝብ ነው። አሁን የኢትዮጵያ ምርጫ ቦርድ ትግራይ ከፋፍሎ ለማስቀረት የታለመ ነገር ነው። ህዝቡም ይሁን መሪዎቱም ይሁን ለመከፋፈል ስለታሰበ ይህንን ደግሞ የትግራይ መሬት ይሁን የትግራይ ህዝብ አንድ መሬትም አንድ ሜትርም ቢሆን እንዲቀነስ እንዲቆራረስ እኔ ህልናይ አይፈቅድም። ራያ አላማጣ ይሁን ጸለምት ይሁን ኢቭን ቃፍታ ሁመራ ወይም ሰቲት ሁመራ እንደዚህ ተጠሪነት ወይም ደግሞ ምርጫ ወደ ፌደራል እያለ ያሰራጨ ነው በሚዲያ። ይሄን ደግሞ በጣም ስህተት ነው። ምክንያቱም ስፍራችን ራሳችን መስተዳደር እንችላለን እንደ ክልል ትግራይ ማለት ነው። ስለዚህ ይሄን ሌላ ጣልቃ እየገባ ሌላ ፖለቲካ እያራመድ ነው ያለው እና ይሄን ትልቅ ስህተት ነው። የምርጫ ቦርድ ውሳኔ ትክክል አይደለም። ለትግራይ ህዝብ ለመገነጣጠል ህዝብ ለህዝብ ለማብላላት ነው ይህን የወሰነው። ያው ህዝባችን ወደ ነበረበት እንዳይመለስ እናት እንዳያልፍላት ህዝብ ትግራይ እንዳያልፍለት የተደረገ ነው። ለመሬታችን ሌላ ከህዝብ አማራ ህዝባችን ለመጣላት ራስ በራሳችን በነበረ ጄኖሳይድ ለንሱ ለመጨመር ነው የተደረገ እንጂ ሌላ ምንም ሚታይ ነገር አይደለም። ሰዋችን እየተሰቃየን ያለ ከኬንዳ ተቀምጦ በብርድ በመከራ በስቃይ እየተሰቃየን ያለ አሁን ህዝብ 5 አመት አድርጎ 6ኛ አመት ይዞ ነው ያለ። ህዝቡ ወደ የቦታው ተመልሶ ማየት አለብን። ላለፉት 6 አመታት ጆኖሳይዳዊ ጦርነት ተፈጽሞበት በከፍተኛ መከራና በደል እያስተናገደ ያለ የትግራይ ህዝብ ድምጽ ነው። ይህ ብቻም አይደለም። ከቀዩ ተፈናቅሎ በሸራ እና በኬንዳ በየመጠለያ ጣቢያው አስከፊ ህይወትን እንዲመራ እየተደረገ ያለ ድምጽ ነው። ይህ ብቻም አይደለም። ላለፉት አመታት ከፍተኛ ዋጋን በመክፈል ህገ መንግስታዊ ስርዓትን የተከለ ህዝብ ህገ መንግስታዊ መብቱ ተነፍጎ ይህንን መሰረት በማድረግም ተቃውሟቸውን ያሰሙ ሲሆን በተለይም ደግሞ የፌዴራል መንግስት ይህንን ትኩረት በማድረግ የትግራይ ህዝብ ለሰላም ያለውን ትኩረት እስከ መጨረሻ እንደሚሄድበትና ይህንን በመገንዘብም አሁን እያስተላለፈ ያለውን ድርጊት እንዲያርመው እንዲሁም ደግሞ የትግራይ ህዝብ ለሉዓላዊነቱ ምንም አይነት ድርድር የሚያደርግበት እንደሌለም የተገለጸበት ታላቅ የተቃውሞ ሰልፍ ነው። እኛ የምንፈልገው አሁን ሉዓላዊነታችን ማስከበር ብቻ ነው። እኛ የምንፈልገው ሰላም ነው፣ ወደ ስፍራችን መመለስ ነው። የዓለም ህዝብ ደግሞ እንዲሰማን እንፈልጋለን። ከህዝብ አማራም ይሁን ከዘሌላም ሰላም ነው እንፈልገው። መሬታችን ደግሞ እንዲቀነስ አንፈልግም። ይህንን እርምት ቶሎ ብሎ መቀልበስ አለበት። ይሄ ካልሆነ በስተቀር የትግራይ ህዝብና የኢትዮጵያና የአማራ ሰላም ያመጣል ብዬ አላስብም። የፌዴሬሽን ምክር ቤት አደገኛ ውሳኔ የህገ መንግስትና የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ የጣሰ ትግራይን የመበታተንና የማንበርከክ ብሎም በኢኮኖሚ ማዳከም ሂደት መሆኑን ይህም በፍጹም ተቀባይነት የሌለውና ይህ ህገ መንግስታዊ ውሳኔ በመሆኑ የአክሱም ከተማ ነዋሪዎች በጽኑ በማውገዝ በህዝባዊ ተቃውሞ ሰልፍ ገለጹ። እንዲሁም ወደ ቀያቸው ለመመለስ ተስፋ ለሚያደርጉት ተፈናቃዮች አሳዛኝና ተስፋቸው የሚያጨልም እንደሆነም ከምዕራብ ትግራይ ተፈናቅለው በአክሱም ከተማ መጠለያ ጣቢያዎች ተጠልለው የሚገኙ ወገኖች በምሬት ገልጸዋል። ለታደሰ ልጅ አለም ዘገባ ሙሉ ብርሃን ዳርጌ። የካቲት 16 2018 ዓ.ም የፌዴሬሽን ምክር ቤት የወሰነው አደገኛ ውሳኔ በዛሬው ዕለት የካቲት 22 2018 ዓ.ም ህዝባዊ ተቃውሞ ሰልፍ በአክሱም ከተማ እየተካሄደ ነው የሚገኘው። ብሔራዊ አንድነታችን ለህልውናችን በሚል በዛሬው ዕለት ከምዕራብ ትግራይና ከተለያዩ አካባቢዎች ተፈናቅለው በአክሱም ከተማ የሚገኙና እንዲሁም የከተማዋ ነዋሪዎች ህዝባዊ ተቃውሞ ሰልፍ እያሰሙ ይገኛሉ። የትግራይ ህልውና እስከሆነ ድረስ እኛ ሆን ብለን በአንድ ሆነን ታግለን ያው መሬታችን ለማስመለስ ዝግጁ መሆናችን ነው ለመግለጽ የምወደው። የትግራይ ህዝብ ቁስሉ የመጀመሪያው ቁስል ሳይድን አትሊስት ያንን በዳግማዊ ጽንተት በሚመስል ሁኔታ የተወሰነው የትግራይ መሬት ሸራርፎ ተቆራርሶ በተለያየ አቅጣጫ በምዕራብ፣ በራያ፣ በጸለምቲ የወሰነው ውሳኔ ለመቃወም ነው።
በዚህ ህዝባዊ ተቃውሞም አበይት መፈክሮች ያሰሙ ሲሆን በዚህ አበይት መፈክሮችም ብሔራዊ አንድነታችን ለሉዓላዊነታችን የኢትዮጵያ ፌዴራል መንግስት የወሰነው ውሳኔ ለትግራይ ህዝብ ተቀጥያ ጄኖሳይድ እንደሆነና እኛ ያለን ትግራይ አትቆራረስም ህልውናችን እናስከብራለን የሚሉና ዓለም አቀፍ ማህበረሰብም ይህን ጥሰት በተመለከተ ከትግራይ ህዝብ ጎን እንዲቆምና አጠቃላይ መፍትሄ ሊያበጅለት እንደሚገባም በዚህ ህዝባዊ ተቃውሞ ሰልፍ ጥሪያቸውን አቅርበዋል። የዓለም አቀፍ ህዝብ እስካሁን ድረስ ያው የሰጠው ነገር የለም። ከትግራይ ህዝብ ጎን ቆሞ ይህን ጄኖሳይድ የተፈጸመበት ህዝብ ተኩሶ ቢያንስ መሬቱ የፕሪቶሪያ ውል በአግባቡ እንዲፈጸም ሰላም ስለሚያስፈልገው ህዝቡ በሰላም እንዲቀጥል ከትግራይ ህዝብ ጎን ሆኖ መቆም መቻል አለበት ነው የምለው። ለሁሉ ዲያስፖራም ሆነ ለዓለም አቀፍ ማህበረሰብ ማስተላለፈው ለምንድነው እየሰሙት ነው ያዩት ነው። ስለዚህ ሁለተኛ ወደ ደም አፋሳሽ ጦርነት ሳንገባ በሰላም መንገድ የፕሪቶሪያ ስምምነት እንዲፈጽሙ ነው መልእክቴን ማስተላለፍ እንፈልጋለን። ተፈናቃዮች ለ5 ዓመታት በመከራና በስቃይ የሚገኙ በተለይም በፕሪቶሪያው ስምምነት መሰረት በሰላም ወደ ቀያችን እንመለሳለን ሲሉ አሁንም ግን በውሳኔው መሰረት ተስፋ አሳዛኝ ውሳኔና ተስፋ የሚያጨልም እንደሆነም በዚህ መድረኩ የተነሱ ሆነዋል። የሚያስከፍለው መስዋዕት እየከፈለ መጥቷል የትግራይ ህዝብ። ስለዚህ ኢትዮጵያን ለማስቀጠል መስዋዕት የከፈለ ህዝብ ነው። ስለዚህ አሁንም ለመሬቱ ዋጋ የሚደራደር ህዝብ አይደለም ማለት ነው። ስለዚህ ከኔ ጀምሮ አልቀበለው። እኛ ታጎረን ያለ ነው፣ እየበላን አይደለም፣ እየኖርን አይደለም። በረሃብ በመድኃኒት እጦት በተለያየ ሁኔታ በብርድ በፀሐይ እየተንገላታን ያለው ተፈናቃይ ማለት ነው። ስለዚህ እስካሁንም ፕሪቶሪያ መሰረት ስምምነት በተደረገው ይመለሳል ብለን እየጠበቅን ነበር። ሆኖም ግን እንደምናየው ሊመለስ እንደማይችል ነው ያየነው ያለው። ዘገባው የታደሰ ልጅ አለም ነው። ተመልካቾች ለሰዓቱ ያዝናቸው ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።